ሰላም 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 ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ባላችሁበት ቦታ ሰላማችሁ ይብዛልኝ። እኔ ጋር ሁሉን ሰላም፣ ሁሉም መልካም ነው። ሰላማችሁ ይብዛ። እኔ ጋር ያለ ሰላም እናንተ ጋር እንዳለ ሙሉ ተስፋ አለኝ። እንዴት ናችሁ? ባላችሁበት ቦታ ከጭንቀት ከመከራ ከሁሉም እግዚአብሔር ሰላም ያደርግላችሁ። ሙስሊም ብትሆኑ ክርስቲያን ፈጣሪ ይርዳችሁ እላችኋለሁ ውድ ቤተሰቦቼ። ሰብስክራይብ ማድረግ አትርሱ፣ ላይክ ማድረጋችሁ አትርሱ እላችኋለሁ። ጉዞ ወደፊት ጠፍቼ ነበረ። አሁን ደግሞ መጣ እያልኩ ነው። እንግዲህ ዛሬ የኛ ውድ ልጆች መጥተዋል። በመካከላቸው እንግዲህ ሀይሚዬ አብሳለች ጠርታ አምጥታለች እና ብሩኬም ደግሞ ያው የሰጠው ምላሽ ሰምታችኋል። የብሩኬ ምላሽ ትክክል ነው እላለው። ሀይሚዬም ደግሞ በአንድ በኩል ስታዩ ያው በህይወታቸው ሁሌም በማለቃቀስ በድንገት ደግሞ ህይወታቸው ውስጥ ትገባለች በማለት በማሰብ ነው። እሷ ትላንት ቪዲዮ ላይ ባየሁት ነገር ነው የጠራኋት አለች። እንግዲህ የሰው ልጅ በብዙ ምክንያት ህይወታችሁ ውስጥ ይገባልና ሳታስቡት ህይወታችሁ የሚያበላሽ ሰው አለ። በአሁኑ ሰዓት ከባድ ነው። እውነቴ ነው የምላችሁ። በፍቅረኛም አበሶ በፍቅረኛሞች መካከል ሶስተኛው ወገን ማስገባት ከባድ ነው። እውነቴ ነው የምላችሁ፣ ከባድ ነው። ደግሞ አምሳለች አንድ ነገር እኔ ምላት ነገር አለኝ። እግዚአብሔርን ነው የምላችሁ። ሴት ልጅ ነሽ። ሴት ልጅ ክብር አላት። ሴት ልጅ ብልህ ናት። ሴት ልጅ ጥበበኛ ነች። ሴት ልጅ ለወደፊትም ለትዳሯን ብላሻለች። ሀይሚም ብላሻለች። ይሄ ወደፊት ህይወትሽም ያበላሻል። ህይወትሽ ይቀመጣል። ይሄ ይቀመጣል አለችሽ። እውነት ነው፣ ይቀመጣል። የምታደርጊው ድርጊት ይቀመጣል፣ የትም አይሄድም። እና አሁን ደግሞ እግዚአብሔር ይመስገን ጾሙ ደርሰዋል። በፍቅር በሰላም በጤና በደስታ የምናሳልፈበት ጊዜ ነው ያለንበት። ንስሐ የምንገባበት ጊዜ ነው። የበደልነው ያሳዘንነው ሁሉም ይቅር የምንባባልበት ጊዜ ደርሰናል። ከሰኞ ጀምሮ ማማት ነው እንግዲህ ደርሰናል። እግዚአብሔር የተመሰገነ ይሁን። እስካሁን ጠብቆ ረድቶ ለዚህ ያደረሰ እና አብሳለችን ብትሆን የይቅርታ ልብ የላትም። እውነቴ ነው የምላቸው። ለምን ዋሻችኋለሁ? ይቅርታ የላትም። የይቅርታ ልብ የላትም። እሷ በደፈና እንዲሁ በደፈና የምትይዝ ሰው ናት። በደፈና እኔ ሁሌ እምላቸዋለሁ። ከአንዴ ሁለቴም ሶስቴም እኔ አይቻታለሁ። ለምን የሰው ልጅ የሆነ ጥፋት ያጠፋል፣ ስህተት ያጠፋል፣ ይበድላል። ግን በበደለው ልክ ያ ሰው በድያለው፣ አጥፍቻለሁ፣ አሳዝኛለሁ ብሎ ይቅርታ ይጠይቃል። እሷ ግን ይቅርታ እንኳን ይቅርታ ልጠይቅ ኦዲየንስ እየሰደበች ነው ያለችው። በምን አይነት መንገድ ነው ከኛ ጋርስ መራመድ የምችለው? በምን አይነት መንገድ ነው ወደኛስ መቅረብ የምችለው? ቅድሚያ ኦዲየንሱ ይቅርታ ጠይቃ፣ ልጆቹ ይቅርታ ጠይቃ፣ አጥፍቻለሁ፣ በድያለሁ፣ አሳዝኛችኋለሁ፣ ሀይሜም አሳዝኝሻለሁ፣ ብሩኬም አሳዝኛለሁ፣ ህይወታችሁ መንቀርቀር አድርጌዋለሁ፣ ይቅርታ ኦዲየንስም ይቅርታ ጠይቃ የእውነት ክርስቲያን ከሆነች የእውነት አንገቷ ላይ ያሰረችው ማተብ እና ምታምነው ከሆነ ይቅርታ ጠይቃ አጥፍቻለሁ፣ በድያለሁ እኔ ይቅርታ ብላኩ እንትን ማለት ነው። አሁን እንደ ጓደኛ በመካከላችሁ ልግባ። እባብ እንዴት እንደሚነድፍ አይታወቅም። እውነቴ ነው የምላችሁ። እባብ እንዴት እንደሚነድፍ አይታወቅም። እና ሌላ ኬዝ ሌላ አላማ ለመግባት ይሄ ማንንም አይፈቅድላት፣ ማንንም አይሰማትም። ማንን የሚሰማትም የለም፣ የሚያያትም የለም። እውነቴ ነው የምላችሁ። ማንንም ቢሆን ለምን ድጋሜ እንደ ጓደኛ ስቃ ገብታ ህይወታቸው ሌላ ሲስተም ተጫውታ ለመምጣት የፈለገ ስራም ቢሆን በአሁን ሰዓት ንስሐ የምንገባበት ሰዓት ነው። በአሁን ሰዓት ስራ የሚሰራበት እንትንም አለው። ሁለታቸው እግዚአብሔር የተመሰገነ ይሁን። የሰው ፍቅር አላቸው፣ የሰው መውደድ አላቸው። እግዚአብሔር አምላክ ይሄን የሰጣችሁ የሰው መውደድ የሰጣችሁ የሰው ፍቅር አመስግናችሁ ለፉት እና ይሄ ማማት የትኛውም ነገር እንትን የሚልበት አይደለም። የተጣላ ይቅርታ የሚደራረግበት ኃጢአታችን ንስሐ የምንገባበት የምንሰግድበት ወደ እሱ የምንቃተትበት ነው። ይህን ጾም ማማት ማለት ቀልድ አይደለም። ማማት ማለት ከባድ ነው። ትልቅ አባቶች ነው የሚያውቁት። እና በሰው ሀገርም ያለን ይቅርታ ተባብለን በአንድ ጓዳ እየሰራን በአንድ ቤት እየሰራን ተኮራርፋችሁ እንዳታልፉ። ሙስሊም እህቶቻችሁ ቢኖሩ ክርስቲያንም ቢኖሩ የትኛውም እምነት
ኦርቶዶክስ ሆናችሁ ከፕሮቴስታንት አብራችሁ ልትሰሩ ትችላላችሁ። ይቅርታ ተባባሉ። በየትኛውም ነገር ተከፋፍታችሁ እንዳትሄዱ። ይሄን ጊዜ ይቅርታ የምንባባልበት ጊዜ ነው። ይሄን ጊዜ ኃጢአታችን ከውስጣችን የምናወጣበት ጊዜ ነው። የተቀያየምነው ሁሉ የምንተውበት ጊዜ ነው እና አምሳላችን ብትሆኚ የይቅርታ ልብ የለሽም። እውነቱ ልንገርሽ፣ የይቅርታ ልብ የለሽም። ይቅርታ የሚባል ልብ የለሽም እንዴ! ኦዲንስ እንደዛ እየሆነ ደም እንባ እያለቀሰ የሁለቱ አለመከፋፈል እየፈለገ ኦዲንስ እንደዛ ደም እንባ እያለቀሰ እንደዛ እየሆነ ምንም መስሎ አልታየሽም። የታየሽ የአንቺ መንገድ ብቻ፣ የአንቺና የአንቺ መንገድ ብቻ ነው። ለሰዎቹ ምንም አዘኔታ አልታየሽም። በአረብ ሀገር ያሉ እህቶች ያዝናሉ፣ እንደዚህ ይሆናሉ፣ ለነሱ እንደዚህ እንኳን ኮመንት አይተሽ ራሱ አልተረዳሽም። ህዝቡ ራሱ እንደዛ ሲጮህብሽ ምንም አልመሰለሽ። ምንም እንዲህ ቅንጣት አልጨነቅም ያልሽ ሰው ነሽ። ላይቭ ላይ ቁጭ ብለሽ ቅንጣት እኔ ይቅርታ አልጠይቅም ለማንም አልጠይቅም ያልሽ ሰው ነሽ። አሁን በህይወታቸው ምንም ነገር አልፈጥርም፣ የአምሳለች መመለስ እፈልጋለሁ። ምን አድርግሽ ነው የምትመልሺ? በህይወታቸው ድጋሚ ገብተሽ አትገቢም። ኦዲየንስም አይፈቅድልሽም፣ ኦዲየንስም አይቀበልሽም፣ ማንም አይቀበልሽም። ከነሱ ጋር አብረሽም ልትሆኝም አትችይም፣ አትቀጥይም፣ ማንም አይፈቅድልሽም። እና ውድ የሀገሬ ልጆች በጣም ይቅርታ፣ ስሜታዊ ሆኜ ነው በእውነት ነው የምላችሁ። ሰው የይቅርታ ልብ እንዴት አይኖረውም? አጥፍቻለሁ በድያለሁ ብሎ እንዴት ጥፋቱ እያየ ለምን የይቅርታ ልብ አይኖረውም? ሰው እንዴት የይቅርታ ልብ አይኖረውም? በህይወታችን በዘመናችን እኮ ይቅርታ ልብ ተሰጥቶናል። ልብ የተሰጠን እኮ እግዚአብሔር አምላክ ልብ ሲሰጠን ዝም ብሎ አይደለም ልብ የሰጠን፣ የይቅርታ ልብ ሰጥቶናል። በይቅርታ እንድናልፍ ከሰዎቹ በይቅርታ ተግባብተን ይቅር ተባብለን እንድንኖር እንዴ እኛ እኮ እዛ ጋር ልጆቹ ሲጣሉ ስራም ቢሆን ምንም ቢሆን እኛ ይከፋናል። እዚህ ጋር ከኛ ጋር አብረው በብዙ ውጣ ውረድ በብዙ መንገድ በብዙ ነገር እኛ አብረን መጥተናል። ከነዚህ ልጆች ግን ምንም ነገር ሊፈጠር በህይወታቸው አንፈልግም። ምንም ነገር ሊሆን አንፈልግም። ግን በህይወታቸው ድጋሚ ልትገባም አንፈቅድም። ማንም ኦዲየንስም አይፈቅድም። ስራም ቢሆን ለሁለታችሁ በቂ ናችሁ። ሁለታችሁ የምትሰሩት እግዚአብሔር ይመስገን የሰው ፍቅር ሰጥቷችኋል፣ የሰው መውደድ ሰጥቷችኋል። በቃ ስራችሁ እየሰራችሁ ህዝቡ እያያችሁ ህዝቡ እየወደዳችሁ ህዝቡ እየሳሳላችሁ ሀይሚና ብሩኬ ህዝቡ እንደሚሳሳላችሁ ህዝቡ እንደሚወዳችሁ ህዝቡ ስለ እናንተ የሚጨነቅ እናቶች አሉ፣ የሚያለቅሱ እናቶች አሉ፣ በድዋ በጸሎት የሚቃትቱላችሁ አሉ። አሁን ደግሞ ይሄን ማማት ነው በቃ መስራት። የጾመም ያልጾመም ይቅርታ ልብ የሚቀበልበት ጊዜ ነው፣ ይቅር የሚባባልበት ጊዜ ነው እና አሁንም ቢሆን ቤታችሁ ሰው በር አትክፈቱ። ብዙ ጊዜ ኦዲየንስ ተናገራችሁ፣ በር አትክፈቱ፣ በር ከፍታችሁ ሰው አታስገቡ። እውነት ነው። በራችሁ እየከፈታችሁ እኛም ከዚህ እንሰቃያለን፣ እናንተ ከዛ ትጨነቁ። የሆነ ነገር ሲፈጠር እግዚአብሔር አምላክ መልሶ ያ ነገር አያምጣው። ግን እኛም እንጨነቃለን። እኛም እዚህ ጋር ጭንቀት ውስጥ ነው የምንገባ። እኛም ብዙ ነገር ስለረሳንባችሁ ብዙ ነገር ከእናንተ ጋር በምትለቁት ቪዲዮ ብዙ ስለተጽናናን ሀዘናችንም ደስታችንም ብዙ ነገር ከእናንተ ጋር አብረን ስላሳለፍን ነው። አሁንም ደግሞ በህይወታችሁ ማንን ሰው አታስገቡ። ሶስተኛ ወገን እናንተ አያስፈልጋችሁ፣ ማንንም አያስፈልጋችሁ። በቃ ቻናል ተከፍቶላታል። ኦዲየንስ ይቅርታ ጠይቃ በጥበብ ይዛው ኦዲየንሱ ብትራመድ ኦኬ፣ አልራመድን ካለች የራሷ ጉዳይ። እኛ ምንም አይመለከተንም ስለሷ። እኛ የሚመለከተን እናንተ ነው። አርፋችሁ ተቀመጡ፣ ስራችሁ ስሩ። እኛም ደግሞ አለን ከጎናችሁ፣ በቃ አለን ከጎናችሁ። ሰላም 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 ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ባላችሁበት ቦታ ሰላማችሁ ይብዛልኝ። እኔ ጋር ሁሉን ሰላም ሁሉም መልካም ነው። ሰላማችሁ ይብዛ። እኔ ጋር ያለ ሰላም እናንተ ጋር እንዳለ ሙሉ ተስፋ አለኝ። እንዴት ናችሁ? ባላችሁበት ቦታ